ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተካሄደ ያለው ልዩ ኦፕሬሽን ዛሬ ሶስተኛ ቀኑ ላይ ይገኛል። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማ እና ወልዲያ ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎችም በፋኖ ኃይሎች ቁጥጥር ስር መግባታቸው ተገልጿል። ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረዘይት፣ አማራ ሳይንት፣ ጓሜዳ በፋኖች እጅ የገቡ ሲሆን ሌሎች ቀጠናዎችም እንደዚሁ ትንቅንቅ እየተደረገባቸው እንዳለ ነው ያገኘነው መረጃ የሚያመለክተው። በወልዲያ ከተማ ዙሪያ ጀነቶ በር፣ ጥቁር ውሃና መቻሬ በሚባሉ የከተማው አካባቢዎች ጠዋት ጀምሮ እስከ 6 ሰዓት ድረስ የተኩስ ልውውጥ ያለ ሲሆን የአገዛዙ ኃይል ሄሊኮፕተሮችንና የጦር ጀቶችን በመጠቀም ከፋኖ ኃይሎች ጋር ያለውን ውጊያ ለመቋቋም ጥረት እያደረገ እንዳለ ነው የተመለከተው። በአማራ ክልል እየተካሄደው ያለው የህልውና ተጋድሎ በዋናነትም በወሎ ተጠናክሮ ቀጥሏል። የዛሬውን የሶስተኛ ቀን የዘመቻ አርበኛ አደም አሊ አባናዶን ድል በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስቧል። ከሱ ጋር ቆይታ አድርጋለሁ። ወደ አንተ እመጣለሁ። ዛሬ ሶስተኛ ቀኑ ላይ ነው ያለነው። ምንድነው ዛሬ ላይ አዳዲስ መረጃዎች? መሳይ አሁን እኮ ከላይ ነው መረጃዎች እየመጡ ያሉት። በጣም ያልተጠበቀ ያልተገመተ አጠቃላይ ዘርፉ በጣም የሰፋ ማጥቃት ነው የሰነዘሩት። እንግዲህ ከዚህ በፊት የኢታማጆር ሹም ብርሃኑ ጁላ እንደተናገረው ገጥመን የለም እንዴ መሳሪያ አንመርጥላችሁም በዘራችሁም አይድረስ ብሎ ሲፎክር የነበረ ሰው እንግዲህ የአማራ ህዝብ ደግሞ ባካችሁ አትግደሉም ብሎ ለበርካታ ጊዜ ጥያቄ አቅርቦ ይሄ ነገር እንደሚመጣ መንግስት አልገመተም ነበር። ነገር ግን የአማራ ሰው ሲተርት በቆረጥከው ዱላ ከተመታህ በመረጥከው ዳኛ ከተረታ እንግዲህ መቼስ ምን ሊባል ይችላል? በሰሜን ወሎ ያየነው ነገር መንግስት በወደደውና በፈለገው በቆረጠው ዱላ ነው የተመታው፣ በመረጠው ዳኛ ነው የተረታው። እንግዲህ መሳሪያ ነው እድሜ ሊያረዝመው ይችላል ብሎ በመሳሪያ ትግል ብቻ የአማራን ህዝብ አንበርክኬ አፈር ከድሜ አግጬ አንገቱን ደፍቶ ለዘመናት እንዲኖር አድርገዋለሁ ብሎ የነበረው በ3 ቀናት ውጊያ በጣም ከባድ የተባለው 803ኛ ኮር አልቻለም። ሰሜን ወሎን እኮ ሙሉ በሙሉ ለቋልኝ። አሁን እንደሚባለው የወልዲያ ከተማ ከንቲባ ሰላም ነው ያለው። ገና ከጠዋቱ 4 ሰዓት እኮ ወልዲያ ከተማ ላይ ገብተው መቻሬ ሜዳ በጥቁር ውሃ ምናምን በተደረገው ውጊያ ተሸንፈው ከወልዲያ ወደ ደሴ መሸሸት አቅቷቸው ባህራ አድርገው ወደ ኮምቦልቻ ለማምለጥ ነው ሙከራ ያደረጉት። ምክንያቱም እንግዲህ ከወልዲያ ደሴ ባሉት መንገዶች መካከል ላይ መርሳ፣ ኡርጌሳ፣ ሐይቅ፣ ውጫሌ፣ ይስማ ንጉስ የሚባሉ ከተሞች አሉ። በእነዚህ ከተሞች ላይ ፋኖ ወልዲያን ከመያዙ በፊት በመሃል ላይ እነዚህን 5 ከተሞች በቁጥጥሩ ስር ካስገባ በኋላ ወልዲያን ከተማ ማጥቃት ሲጀምር ወደ ደሴ እንኳን መሸሸት አልቻሉም። ባህራ በኩል አድርገው በአፋር አድርገው ኮምቦልቻ ከተማ ነው ለመግባት ሙከራ ያደረጉት። ነገር ግን የፋኖ ኃይሎች በተለያየ አቅጣጫ እየወጓቸውና እየተበተነ ነው የሚገኘው። እንግዲህ 12ኛ ክፍለ ጦርና 61ኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ ተቆርጦ የቀረ በግሸን ተራራዎች አካባቢ 3 ሻለቃ ጦር ብቻ ነው በሰሜን ወሎ እንቅስቃሴ ሲያደርግ የነበረው። ነገር ግን 3ኛ ኮር በመመታቱ ምክንያት እነዚህ ኃይሎች ተቆርጠው በመቅረታቸውና ራሳቸውን ተከላክለው ማዳን ስለማይችሉ የአካባቢውን የሀገር ሽማግሌዎች እባካችሁ እኛ ወደየትም ቦታ እንሄድም እናንተም ጋር መሳሪያ አንተኩስም እና እባካችሁ በሀገር ሽማግሌዎች አማካኝነት ተውን እና እጅንስና ምህረት አድርጉልን መሳሪያዎቻችንንም እናስረክባለን በማለት ምሽጋቸው ላይ ተደብቀው ለሀገር ሽማግሌዎችን መርጠው ወደ ፋኖ ኃይሎች መልእክት ልከዋል። የፋኖ ኃይሎችም እንግዲህ ምህረት የጠየቀ መሳሪያ ያስረከበ የመንግስት ምሬ ወዳጆ በዛሬው ዕለት እንደተናገረውና ለሰራዊቱ መግለጫ እንደሰጠው ከሆነ ስርዓት እንዲከበርና እጅ የሚሰጥ የመከላከያ ሰራዊት እንደ ማንኛውም ኢትዮጵያ ዜጋ ተቆጥሮ በእንክብካቤ እንዲደረግለትና በአግባቡ እንዲያዝ ባለው መሰረትና የተቆጣጠሯቸው ከተሞች የራሳችሁ ከተሞች ናቸው። በስርዓቱ ጭካኔ አማካኝነት የተበራችሁበትን ከተማ በደማችሁ ባጥንታችሁ በላባችሁ የተቆጣጠራችሁትን ከተማ እንዳታወድሙ በአግባቡ የመንግስት ተቋማትን፣ ባንኮችን እንዲሁም ራሱን የመከላከያ ሰራዊትን አባላት በአግባቡ እንድትይዙና
ስራዎቹ ተሳልጠው እንዲቀጥሉ በማድረግ ማሳሰቢያ ሰጥቷል። በዚህም መሰረት እንግዲህ ግሸን አካባቢ ተቆርጦ የቀረ 3 ሻለቃ ጦር እጅ ለመስጠት ሽማግሌ ልኮም እንግዲህ ድርድር እየተደረገ ነው የሚገኘው። በአጠቃላይ ግን መቄት፣ ገረገራ እንዲሁም በላሊበላና ጋሸን አካባቢ አብዛኛው ከተማዎች በፋኖ ቁጥጥር ስር ገብተዋል። እንግዲህ በከተማው በተወሰነ ጋሸን አካባቢ በተወሰነ ቦታ ላይ ሆኖ ራሱን እየተከላከለ የሚገኝ ቢሆንም በመቄትና በገረገራ የፋኖ ኃይሎች በከተማው ገብተው ስርዓትን በማስከበርና ህዝቡን በማረጋጋት ላይ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ እንግዲህ የሰሜን ወሎ ጉዳይ አሁን ተጠናቋል። እውነት ለመናገር ወደ 8 እና 9 የሚሆኑ ወረዳዎች በፋኖ ቁጥጥር ስር ገብተው አልፎ ከሰሜን ወሎ ሂደው ወደ ደቡብ ወሎ ያሉ የወረዳ ከተሞችን መቆጣጠር ችለዋል። አሁን ደግሞ ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይት፣ አማራ ሳይን፣ ጓሜዳ በቁጥጥር ስር የገቡ ሲሆን ሌሎች ከተሞችም እንዲሁ በአካባቢ የሚገኙ ታዳጊ ከተሞችን መቆጣጠር መቻሉን ከተማች እነዚህ የምስራቅ አማራ ቀጠና ነጻ ቦታዎች ላይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ጸሐፊ ትእዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የፖለቲካችና የእዞች አማራዊ የፖለቲካ ስራዎችን እየሰሩ እንደሚገኙና በአጠቃላይ ግን ድሉ ወደ ደቡብ ወሎ ተሸጋግሮ በደቡብ ወሎ አሁን የጠቀስኩልህ ከተሞች ላይም ቀድመው ወልዲያን ከመያዛቸው በፊት ቀድመው ማጥቃት መጀመራቸውንና አሁን በተለይ ሀይቅ ከተማ ከደሴ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። ቦሩ ሜዳ ማለት ደሴ ማለት ነው። ቦሩ ሜዳ ከዚህ በፊት የህወሓት ኃይሎች ለ3 ተከታታይ ቀናት ውጊያ ካደረጉ በኋላ የመከላከያ ሰራዊቱ ቦሩ ሜዳ ላይ ሲፈርስ ደሴን አልፎ በሰዓታት ልዩነት ኮምቦልቻ እንደገቡ ነው መረጃዎች የምናስታውሰው። አሁን ደግሞ የቦሩ ሜዳ ተያዘ ማለት የመከላከያ ሰራዊቱ ደሴ ላይ ተቀምጦ መከላከል በማይችልበት አቅም እንዳለና መንግስት ግን የደረሰበትን አጠቃላይ ክሳራ፣ አጠቃላይ ሽንፈት የተለያዩ ምክንያቶችን በመስጠት ለመከላከል ጥረት እያደረገ ነው። እንዲሁም በቀል ሊፈጽም ይችላል። በከተሞች ላይ በጣም በርካታ የደቡብና የሰሜን ወሎ ከተማዎች በመያዛቸው ምክንያት በቀል ሊፈጽም ይችላል። እንግዲህ የሄሊኮፕተር አሳዎችም እንዲሁ እየተደረጉ ነው። በአንዳንድ ቦታዎችም ላይ ዝም ብሎ ያለ ጥናት መሰረት ያላደረገ ከላይ የሚተኮሱ አረሮችን እየተኮሰ በሲቪሊያን ላይ ከፍተኛ ጉዳት ለማድረስ እንቅስቃሴ እያደረገ እንደሆነና ይህን ተከትሎ በተለይ በትናንትናው ዕለት ሽንፈቱን ተከትሎ የመከላከያ የጸጥታ ምክር ቤት የሚባለው ተሰብስቦ የደረሰበትን ሽንፈት መልሶ ለመቀልበስ የአየር ኃይላቸው ጥቃት እንዲሰነዝር የሚል ውሳኔ በመወሰናቸው የፋኖ ኃይሎች እንግዲህ የሽምቅ ውጊያ በሚያደርጉበት ሰዓት ተሰብስበው በአንድ ቦታ ላይ እንዳይቀመጡና በሽምቅ መስመራቸው ተበታትነው ከተሞችን ሲቆጣጠሩ ወይም ከተቆጣጠሩ በኋላ በከተሞች ላይ መታየት እንደሌለባቸውና ስርዓቱ ኃላፊነት የጎደለው ስርዓትና በቀለኛ ስርዓት በመሆኑ ይህንን ነገር በአንክሮ ወስደው ራሳቸውን አገዛዙ አጉል ምት ራሳቸውን መከላከል መቻል እንዳለባቸው ነው አብዛኛው ሰው እየተናገረ ያለው። መሳይ እንግዲህ ዛሬ 3ኛ ቀኑ ላይ እንገኛለን። በርካታ ድሎች ነው የተገኙት። በርካታ ወታደሮች የአብይ አህመድ ወታደሮች መማረካቸውን፣ ጦር መሳሪያ በብዙ ቁጥር መገኘታቸውን፣ ቁልፍ ቦታዎች መያዛቸውን ነው ሰማነው። በአገዛዙ በኩል ላለፉት 2 እና 3 ቀናት በጸጥታ የቆየው መንደር አሁን አንዳንድ ነገሮችን እየተናገረ ነው። ባህር ዳር የሚገኘው ጀነራል አበባው ታደሰ መግለጫ ሰጥቷል። ሰሞኑን በዱባይ በተባበሩት አረብ ኤሚሬት ሕክምና ላይ እንደቆየ ነው የሰማነው። ህመሙ ምን እንደሆነ አይታወቅም። ነገር ግን አንገት ላይ ቀዶ ጥገና ሕክምና በማድረግ ከዛ ሕክምና እንደመጣ ነው በቀጥታ ደብረ ብርሃን፣ ከዛ ኮምቦልቻ፣ በኋላም ጎንደር፣ አሁን ደግሞ ባህር ዳር የሚገኘው። ስለዚህ የብልጽግና መንደር በጣም ቆዝሞ ያለበት ከፍተኛ የሆነ መረበሽ ያለበት እንደሆነ ነው የተገለጸውና ያንን መንደር ለማነቃቃትና እንደዚሁ ሞራል ለመስጠት በሚል በሌለ ድል በሌለ ባልተደረገ ጦርነት ባልተተኮሰ ጥይት ድል አግኝተናል፣ ደቡብ ጎንደርና ጎጃም ጽንፈኛውን ደምስሰናል የሚል መግለጫ በጀነራል አበባው ታደሰ እንዲሰጥን የተደረገው። ጀነራል አበባው ታደሰ ከህክምና አገግሞ አንገቱ ላይ የሚታየው መሸፋፈን ከዚሁ ከዱባዩ ህክምና ጋር የተያዘ እንደሆነ ነው የሰማነው። በትክክል ምን አይነት ህክምና እንዳደረገ ለማወቅ ያደረግነው ጥረት ለጊዜው አልተሳካም። ብዙ ጊዜ ይመላለሳል ወደ ዱባይ ነው የተባለው። እንግዲህ ያ ምናልባት ወደፊት መረጃው ተጣርቶ ሲመጣ ልናቀርበው እንችላለን። አበባው ታደሰ አማራ ክልል የሚገኘው በዋናነት መውጫ መንገድ ከአማራ ክልል ለመውጣት የማርያም መንገድ የወንድ በር እየፈለጉ እንዳለ
እንዳለ ነው ምን ሰማው። ሌላ ግዳጅ መከላከያው ይፈልጋል። ስለዚህ የጸጥታውን ሁኔታ እናንተ ቻሉት፣ እኛ ሌላ ግዳጅ አለብን የሚል በዚህ ወቅት ላይ አክርካሪው እየተሰበረ እየተመታ በከፍተኛ ሽንፈት ብዙ ቦታዎችን እያጣ ያለውን መከላከያ ሰራዊት ለሌላ ግዳጅ ተፈልጎ ነው የሚል ምክንያት እያቀረበ ይገኛል። ለማንኛውም በአማራ ክልል በተለይ በወሎ እየተመዘገበ ያለው ድል አገዛዙ መንደር ላይ መጠነ ሰፊ መረበሽ እንደፈጠረ ነው የሰማነው። ምን ማለት ይቻላል? መስታይ በዋናነት የፋኖ ኃይሎች ከፍተኛ ጥቃት የፈጸሙት በሰሜን ወሎ ነው። በሰሜን ወሎ ጥቃት ከፈጸሙ በኋላ አሁን ዛሬ በደቡብ ወሎ አካባቢ በሚገኙ ወረዳዎች እንደጠቀስኩልህ በመርሳ፣ በውርጌሳ፣ በውጫሌ፣ በይስማ ንጉስ፣ በኮምቦልቻ አቅራቢያና በደሴ ዙሪያ በነቦሩ ሜዳ አካባቢዎች ላይ የፋኖ ኃይሎች ተከታትለው የመከላከያ ኃይሉ እግር ሳይተክል ተከታትለው እየመቱት ነው የሚገኙት። ሌላ አጋጣሚ ደግሞ የሌሎች የአማራ ክልል የፋኖ ኃይሎች ራሳቸውን መልሰው እያደራጁና ምናልባትም እየተነጋገሩ እንደሆነ ነው መረጃው የደረሰኝ። ነገር ግን ምንም አይነት የጠነከረ ውጊያ እየተደረገበት አይደለም። በጎጃም፣ በደቡብ ጎንደር፣ በሰሜን ጎንደር፣ በሸዋ ውጊያዎቹ ተቀዛቅዘው ነው የሚገኙት። ነገር ግን ውጊያ በሌለበት ቦታ ላይ የኢታማጆር ሹም ወጦ ምክትል ኢታማጆር ሹም ወጦ በደቡብ ጎንደርና በጎጃም አካባቢ የሚገኘውን የፋኖ ኃይል በአንድ ሳምንት ጊዜ ውስጥ ነው ጸጥ ረጭ ያደረግ ነው ትጥቁን ያስፈታ ነው የመታ ነው እያለ አቅጣጫ እንዲቀይር ለማድረግ ሰሜን ወሎ የደረሰበትን ከፍተኛ ሽንፈት ሰራዊቱ ተስፋ እንዳይቆርጥ ለማድረግና ወጥሮ እንዲዋጋ ለማድረግ እናንተ በዚህ በኩል ብትገፉም ነገር ግን በሌላ በኩል መተናቸዋል እየተመለሱ ነው ከባድ ሽንፈት ደርሶባቸዋል በማለት ሰራዊቱን ለማብቃት ከፍተኛ ጥረት እያደረገ ነው የሚገኘው። በእርግጥ አንተ እንዳልከው አጠቃላይ የጀነራል አበባው ታደሰ አሁን አክቲቭሊ እየሰራ ያለ ጀነራል እሱ ነው። እውነት ለመናገር ሌሎቹ ወታደራዊ ጀነራሎቹ በተለያየ አጋጣሚ ኢታማጆሹን ጨምሮ የውጊያ አካባቢዎች በየት በኩል እንደሚካሄዱ እንኳን አያውቁም። ሰውየው የአማራ ክልልና አካባቢ ጠንቅቆ እዛ ጀነራሎች አቅማቸው እያደረጉ ያሉት ክፋትና ተንኮል ደግነት አጠቃላይ ለስርዓቱ የሚገዙ እነማን ናቸው፣ የስርዓቱ ላይ ያፈነገጡ እነማን ናቸው የሚለውን ከሱ በላይ ጠንቅቆ የሚያውቅ ሰው ስለሌለ አሁን ደፋ ቀና እያለ ያለ ብቸኛ ጀነራል ነው። ነገር ግን አልተሳካም። ከሰሞኑ የተሰጠው ከፍተኛ ወታደራዊ ሹመትን ተከትሎ ሹመት የተሰጣቸው በአዲስ አበባ መከላከያ ሚኒስቴር ውስጥ ተቀምጠው የኦፊስ ስራ የሚሰሩ ጀነራሎች በመሆናቸውና በመካከል ላይም ለአንዱ ብሔር አንሷል ለአንዱ ብሔር ተልቋል በማለት 6 ዓመትና 5 ዓመት ውጊያ ቀጠና ላይ እዝና ኮር የሚመሩ ጀነራሎች ማዕረግ ባለማግኘታቸው ያኮረፉ ጀነራሎች ያመጡት ችግር ነው በማለት የሌተናል ጀነራል አሰፋ ቸኮልን ወደ ኮምቦልቻ በማስጠራት ጀነራል አበባው ታደሰ ወደ አዲስ አበባ ተወስዶ ምርመራ እንዲደረግበትና የቁም እስረኛ እንዲሆን የሚል ውሳኔ ተወስኖበታል። በአጠቃላይ ሰራዊቱ ከላይ ከፍተኛ መከፋፈል ተፈጥሯል። በተለይ ሹመቱ ሰሞኑን የተሰጠው ከፍተኛ ወታደራዊ ሹመት በበርካታ ጀነራሎችና ኮሎኔሎች ላይ ከፍተኛ ቅሬታ እንዳሰማና እንደተፈጠረና በዚህ ቅሬታ ተነስቶ ሰራዊቱን የማዋጋት ሞራል እንዳይኖረው በማድረግ ከፍተኛ አስተዋጽኦ አድርገዋል ያላቸውን ሰዎች እርምጃ እየተወሰደባቸው እንደሆነ ነው መረጃዎች የሚጠቁሙት። በአጠቃላይ ግን በሰሜን ወሎ በዛሬው ዕለት እና በትናንትናው ዕለት በተደረጉ ውጊያዎች ከ600 በላይ የመከላከያ ሰራዊት አባላት እጅ መስጠታቸውንና ከዚህ የሚበልጥ የመከላከያ ሰራዊት አባላት መደምሰሳቸውን እና መቁሰላቸውን እና ለቁጥር የሚያታክት የቡድን የነፍስ ወከፍ መሳሪያዎች እና ከባድ መሳሪያዎችን መማረክ መቻላቸውን በተለይ ደግሞ ተተኳሾቹ ምናልባትም በዛ አካባቢ ላለው የሰሜን ወሎና የደቡብ ወሎ እንዲሁም የደቡብ ጎንደር አካባቢ የሚንቀሳቀሱ የፋኖ ኃይሎች ምናልባትም ለዓመት ሙሉ ሊያዋጋቸው የሚችል ከፍተኛ ተተኳሽ ቁጥር ያለው ትጥቅና ስንቅ እንዳገኙ መረጃዎች ያመላክታሉ። ነገር ግን የፋኖ ኃይሎች አሁንም በዚህ ድል ሳይኩራሩ ወደ ደሴ የአነስተኛ ከተሞች ላይ መሽጎ የሚገኘውንና እግር ሳይተክል ራሱ ሰግቶ ከፍተኛ የማጥቃት እርምጃ እየወሰዱበት እንደሚገኝና ምናልባትም በአጭር ቀናት ውስጥ የመከላከያ ሰራዊቱና የአገዛዙ ኃይሎች ደሴን ከተማ ተነጥቀው ወደ ሌላ አቅጣጫ ሊሸሹ እንደሚችሉ ነው መረጃዎች የሚያመላክቱት። መሳይ ምናልባት ውጊያው በዚህ የሚቀጥል ከሆነ የመከላከያም ይሁን የብልጽግና አመራር ያንን አካባቢ እየለቀቀ ወደ አዲስ አበባ የሚመጣበት ጊዜ ሩቅ እንዳልሆነ ነው መገመት የሚቻለው። መሳይ እንግዲህ ሁኔታዎችን እንከታተላለን። በአማራ ክልል በተለይ በሰሜን ወሎ የሚካሄደው የህልውና ተጋድሎ ብዙዎችን ትኩረት በሳበ መልኩ አገዛዙንም ባስተነገጠ የነጻነት ታጋዮችን በፋኖ ቀጠና ያሉ
ያሉትን አካባቢዎች ደግሞ ሞራል ስንቅ በሆነ አጠቃላይ የተጋሉ እንቅስቃሴ አሁን ለሶስተኛ ቀን ቀጥሏል። ብዙ ድሎች ተገኝተዋል። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል እንደዚሁም የሚኒሊክ እዝ ዋና ሰብሳቢ አርበኛ ዋርካው ምሬ ወዳጆ እንደዚሁ መልእክት አስተላልፈዋል። እንኳን ደስ አላችሁ፣ ይሄ ትግል ይቀጥላል፣ ይሄ መነሻ እንጂ መጨረሻ አይደለም በሚል ነው መግለጫ የሰጠው። ሁኔታውን እንከታተላለን። በጣም ነው የማመሰግነው። በማህበራዊ ሚዲያ ላይ ስለ ምሬ ወዳጆ እየተነገረ ያለው ነገር እውነት ለመናገር ከ30 እና 40 ዓመት ካገለገሉ ጀነራሎች በላይ እንደ መንግስት መሪ ራሱን ቆጥሮ ኃላፊነት የተሰማው ሰራዊቱን የቆሰለውን ሕክምና እንዲያገኝ የተማረከው መከላከያ ሰራዊት በአግባቡ እንዲያዝ የመንግስት ተቋማት በአግባቡ ጥበቃ እንዲደረግላቸው ትዕዛዝ መስጠቱ ይሄ ከመከላከያ አመራሮች ጋር ስናነጻጽረው ከፍተኛ የሆነ ኃላፊነት የተሰማው መግለጫ ነው። እንዲያውም እንደሚባለው ከሆነ መሳይ እንግዲህ በዛ አካባቢ ሙሉ በሙሉ የተደመሰሰችው ከ70 በመቶ በላይ የተደመሰሰችው የ12ኛ ክፍለ ጦር የ803ኛ ኮር የ12ኛ ክፍለ ጦርን ሲቀልዱባት ምንድነው ያሉት? ዘንድሮ የ12ኛ ክፍል ተማሪና የ12ኛ ክፍለ ጦር አላዋጣቸውም፣ በጣም ከፍተኛ ክሳራ ነው የደረሰባቸው ማለት በፌስቡክ እየተቀለደባቸው ነው የሚገኘው። በአጠቃላይ ግን ደሴ ከተማ በጣም ከፍተኛ ግርግርና ስጋት ውስጥ መውደቋን ተከትሎ የአገዛዙ ኃይል በቀል ስለሚፈጽም የፋኖ ኃይሎች ከፍተኛ የሆነ ጥንቃቄ እንዲያደርጉ አሁን አቅሙ ድሮም ብቻ እንደሆነና በእግረኛው ሰራዊት ተስፋ ስለቆረጠ እንቅስቃሴያቸው በሙሉ የተጠናና ከፍተኛ መሆን እንዳለበት እንደው እግረ መንገድን ማሳሰብ ፈልጋለሁ። መሳይ በነገራችን ላይ አሁንም መረጃዎች እየመጡ ነው። እዚህ ስቱዲዮ እናንተ እየተነጋገርን እያለን አማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ክፍል ኃላፊ አበበ ፈንታው በማህበራዊ ሚዲያ ላይ ያጋራውን መረጃ እንደው በዚህ አጋጣሚ ለማንሳት ያለው አንድ ኮሎኔል መማረካቸውን ገልጸዋል። ስማቸውም ኮሎኔል ሀብታሙ አሰፋ ይባላሉ። እንዲሁም መካነ ሰላም ከተማን በፋኖ ቁጥጥር ስር መግባቷን ነው። በደቡብ ወሎ የለገ ሂዳ ወረዳ ዋና መቀመጫ ወይና አምባ ከተማም እንደዚሁ በፋኖ ቁጥጥር ስር መግባቷን ነው አርበኛ አበበ ፈንታው ያጋራል። እንግዲህ ድሉ ተጠናክሮ ይቀጥላል በሚል ነው አበበም መልእክቱን ያስተላለፈው። ለማንኛውም አሁንም እንከታተለዋለን። የአማራ ፋኖ በወሎ እያደረገ ያለው ተጋድሎ ለአራተኛ ቀን የሚቀጥል እንደሚሆን ይታወቃል። እንግዲህ መረጃዎችን እየሰበሰብን ዳግም የምንመለስ ይሆናል። ለአሁን በጣም አመሰግናለሁ። መልካም መሳይ።